አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍ ይበልልን። ዛሬ እስኪ ከኔ ጋር ውሏችሁ ከኔ ጋር ዘና ፈታ የማለት ያው በዚህ ሰሞን እኔ ጠፍቼ እንግዳም ሲመጣ ምንም ሲመጣ ዝም ብያችሁ የዛሬ እንግዳዬ እስኪ ከነሱ ጋር ይሁን ብዬ ያው እንዴት እንደምላችሁ እህቴ ጋር ልዘይራት ሄጄ ያው ከእንግዳም ከምንም እንትን ብሎ ያው ቦታውን ምታው እዚህ ጋር እስኪ በኮመንት ጻፉልኝ። ዛሬም ከእኛ ጋር እስኪ አንዳንዴ ዝም ብያችሁ ነበር። በዚህ ሰሞን ብዙ ጊዜ አይመችም። ያው ታውቃላችሁ ስትሮጡ ምን ስትሉ ዝም እያልኳችሁ ቤተሰቦቼ እንዴት አንዳንዴ ከኛ ጋር ፈታ ዘና ይበሉ እንጂ እስኪ ይምጡ። እስኪ አንዳንዴ እነሱም እንችላለን። እናንተ ግን ወሬ ሲወራ ጭራሽም ቡና አፍልተን ጭራሽም ከቤተሰብ ጋር ተገናኝቶ ምንም እንትን ምን ነገር አይመስላችሁም። ኢትዮጵያ ኑሮ ተወደደ። በቃ ቡናው ያው 5 7 ገባ 6 ገባ ማን ቡና አፍልቶ ማን ይጠጣል ትላላችሁ። እኛ ግን አልሐምዱሊላህ ረብል ዓለሚን ሁሌም እላችኋለሁ ሁሌም እንደ ኢትዮጵያ በበረካ በፍቅር የሰው ክብር እንትን ብላችሁ የትም ቦታ የትም እሱ ድሮም እንትን ብትሉ ነገር ነው። ግን ትንሽ ሊቀንስም ይችላል። አሁን አንዳንድ ሰው የድሮ እንትን ከየት እንትን ተገኝቶ ምን ተብሎ ትላላችሁ። ግን እንደዛ ተሰብስባችሁ ምን ብላችሁ እዛም ያለ ከጎረቤት ጋር ደግሞ በሆና በፍቅር ስትወጡ ምን ስትሉም ይሄ ያክል አሁን ሰው ያወራላችኋል። እናንተ ልትጨናነቁ በስደት እያላችሁ እንደዛ ሆነ ጭራሽ በቃ የምግቡ ተውና ቡና አፍልቶ የሚጠጡ አይመስላችሁ። አንዳንድ እህቶች እንዴት እንግባ፣ እንዴት ኑሮ ተወደደ፣ ሀገራችን እንደዚህ የተባለ እንዴት እንግባ የምትሉ እህቶቼ አላችሁ። ላወላ እንደ ሀገራችን የትም አረብ ሀገር እናይም ተዘግቶብን ስንት ዓመት ስጨርሽ ኮንትራት ስጨርሽ ድረስ እስኪ 10 ዓመት ይሁን 5 ዓመት ይሁን ከጎረቤት ጋር አንቺ ያለሽ ነገር ያቺ ሴትያሽን ቡና አፍልታ አኪድ ዘመዳ ወንድም እህቶቿ ከሌላ ቦታ ተደውላሉ። ያው ዛሬ እንደዚህ ይሰራል፣ አንቺ ቤት እንደዚህ ስርልኝ፣ ዛሬ ምሳ ፈልጋለሁ አንቺ ጋር ይላሉ። እንደዛ ቤታቸው የነሱ ሳሎን እንደዛ ፋ አድርጎ እንደዛ ቡና አፍልቶ ምን ብሎ ኑ ጎረቤት እስኪ ዛሬ ቡና እኔ ጋር እንጠጣ ሚል አረብ አለ። እኔ 12 ዓመት ተቀምጬ ጎረቤት አንድ ቀን ገብቶ ያየሁ ነገር የለም። አላየሁም ጭራሽ በጭራሽ። እነሱ ብዙ ነገር ሊሉ ይችላሉ። እሺ ይሄ ነገር አይተን እዛ ተቀምጠን እስኪ ስንት ዓመት የጎረቤት አንድ ነገር የላየን የሀገራችን መጥፎ ነገር ሀገራችን በፍቅር እንደዚህ ተሰብስቦ ስለበላ ጎረቤት ስለሰበሰበ የጎረቤት ካቃለብኝ ያረ ጎረቤት አልበላም ስላለ ነው ኢትዮጵያ መጥፎነቱ የሚወራ። እስኪ በፊቱ አሁን ኑሮ ሳይወደድ በፊትም የተሻለም ያሆነ ታያላችሁ። ግን በዚህ ጋር ያለስ ለምን እንዲህ ነገር ለምን መጥፎ ነገር ይወራበታል? የለውም ብትሉ አው ቡናውን ይሄ ተወደደ አው የሚበላ ነገር እንደዚህ ሆኖ ምን ከተባለ ኢትዮጵያ ፍቅር ናት። እኔ በመጣሁ እስኪ አሁን በ3 ዓመት እኔ አንድ ቀን በሀገራችን የሆነ ነገር እንዲህ ነው ብያችሁ እንትን ያልኳችሁ ነገር አለ የለም። አኪድ እናንተ የሷ ስለተመቻት የሷ ምን እኔ አልሐምዱሊላህ ብዬ ወደ ኋላ ስለተመለስኩ ነው እንጂ ይሄ ያክል አውጥቼ ይሄ ያክል አለኝም አልሐምዱሊላህ እኔ አለኝ ብላችሁ ጤናዬ በቃ ጤና ሰጥቶኝ እኔ ፈጥሮኝ ከየትም ያኖረኛል ያለብሰኛል አላህ ሱብሓነሁ ወተዓላ እኔ ፈጥሮኛል አልሐምዱሊላህ ረብል ዓለሚን ብያችኋለሁ። በፊትም እንደዚህ የሆነ ነገር ከእናንተ ጋር መብላትም ከእናንተ ጋር ቀረጻ ላይ ሆኜ ውጭም ላይ ስወጣ ምናምን እንትን ስላልኳችሁ እሷ ስለተመቻት ያው አንቺ ጋር ስለተመቻት አላችሁኝ። እኔ የዛም ሳይሆን በቃ ጤና ሰጥቶኝ እኔ አልሐምዱሊላህ ረብል ዓለሚን የሀገሬ ማመስገን እንጂ እሺ እኔ ተደስቼ ስኖር እኔ ብቻ ስለተመቸኝ ለምን እንደዚህ መጥፎ ነገር አላወራሽም ነው። ይሄ አንድ ዳቦ ይሄ አንድ ኬክ
የስንት ሰው እንደሚደርስ ታውቃላችሁ? ጎረቤትስ ዘመድ ቢመጣስ በቃ ቤታችሁ እንደዛ አሁን ጀበና ይሄ አንድ ጀበና ቡና እስኪ ስንት ሰው እዚህ ጋር ይደርሳል? አረብ ሀገር እኛ ጋር አንድ ጀበና አሁን የስንቶቻችን እንደዛ እንትን እንላለን። አረብ ሀገር እስኪ ጠዋትና ማታ ስንት ፔርሙዝ እንደዛ እንትን ብለን ደላ አፍል እያለች ቡናና ሻይ እንደዛ ጠዋት አያችሁ፣ ጠዋት ቁርስ በልታ አፍልታችሁ እንወስዳለን። የሱር ወስዳችሁ ትደፋላችሁ። ደፍቼ ልክ 10 ገና ምሳ ከበላች በኋላ ፔርሙስ ሁለቱም አፍልቼ አቀርብላታለሁ። እኛ ጋር ግን ይሄ አንድ ጀበና አንድ የተፈላ ጀበና ስንት ሰው ነው አሁን እዚህ ጋር እኔ ታውቃላችሁ፣ የሰው ቪዲዮ ምናምን እህቶቼ ፈቶ አይገባም እንጂ እዚህ ጋር የተሰለፈ እንዴት አድርጌ ላሳያችሁ? ስንት ህዝብ ነው እዚህ ጋር ያለ። ፍቅር ስላለን አይደል? አንድነት የሀገራችን እዩ። አረብ ይሄ ያክል ሀብታም ሰጥቷቸው ይሄ ያክል እርግጥ በረመዳን አንዳንዴ የሆነ በትንሽ ሳህን የጎረቤት እንደዛ አውጥተሽ ስጪ ትለኝ ነበር። እኔ አሁን ያላት ነገር እዚህ ጋር ልትሰማውን ትችላለች። ብዙ እህቶቼ በቃ ኑሮ ተወደ ሀገር ያልገባም ኢትዮጵያ ስሙን ማንሳት እንደው እንደዚህ ህዝብ ያልቅ ለምን እንደዚህ ትላላችሁ? በቃ እኛውማ እዚህ ጋር በቃ ከባድ ማድረጋችሁ ይሁ በቃ ሌላውም የለውም ምን የምትሉ ቦታ እስኪ ያሳያችኋለሁ። በዛም ባለ በበረካ ሀገራችን ፍቅር በረካ ስላለ አሁንም ፍቅር አንድነት ይመልስልን። ግን የለም ካልን ፍቅርም የለም ሀብትም እንደዚህ ኑሮ ተወደ የለም ካለ ይጨምርልና አይጨምርም። ባለን ነገር ግን በዚህ በትንሹ ነገር ተደስተን ግን ወደ ላይ ትልቅነት የሚያደርገን አላህ Subhanahu Wa Ta'ala እኛ ባለን ነገር ስናመሰግን ነው። በራሳችን ምላስ ጦርነቱ እንደዚህ ሰው ሞተ፣ ሰው አለቀ፣ ምንም የለም የሚበላ ነገር ኢትዮጵያ አለቀ እንዴ አንበል። እህቶች ጥሩ ጥሩ ነገር አውሩ። ሀገራችሁ ማዳም ራስዋ የሀገራችን መጥፎ ነገር አውርተን ተናደን እንደዚህ ስናናገር እነሱም በእጃቸው እንዴት ነው የሚኮሩብን? አሁንማ የምትገባበት ቦታ የለም ብላ የምትጨምርልሽ ብር አትጨምርም። ለምን? እኛ መጥፎ ነገር የምናወራ ስለሆነ። እኔ ቲቪ ላይ ከፍቶ እንኳን ይሄ ሀገርሽ ነው ኢትዮጵያ እንደዛ የሚመስል ነገር ምናምን ብሎ ሌላ ሀገር ያው እነሱ ኢትዮጵያ በስሙ ኢትዮጵያ ምናምን ይሄማ እዛ አይደለም። መጥፎነት ነገር የሆነ ነገር ሊያሳዩኝ ለምንድን ነው ሀገሬ ኧረ እኛ እንዴት ኢትዮጵያ በፍቅር እንደዛ ሆነ ለምን እንደዛ ትደረጋላችሁ ብዬ ነው እንትን ነበር። ይኸው አሁን እናንተ አሁን አረብ ሀገር ምንም ብንሰራ ተደብቆ እዛ ያለሽ 2000 3000 አሁን ይሄ ኬክና ዳቦ ስንት ቦታ እናደርሳለን። ላሳያችሁ፣ አልዘጋውም፣ ቀረጻውም አላጠፋውም። ቆይ እኛ አሁን እዚህ ጋር ሰው እንዳለ የምታውቁበት ቆይ ኬኩና ዳቦ የቱ ጋር እንደምናደርሰው ይሄ ዙሪያ ያለ ሰው ሁሉ ይሄ ጀበና ወተት አንድ ፔርሙዝ አለ። የሁሉም ሰው ጠግባችሁ ተደስታችሁ ከጎረቤት በቃ ደግሞ ቡና ብላችሁ ጠርታችሁ የእናንተም ዘመድ ይምጣ ምን ይምጣ እንደዛ ሆናችሁ አሳልፋላችሁ። እኔ ለዛ ነው ሁሌ ለአላህ ምስጋና ሰጥቼው በቃ በዚህ ከቤተሰቦቻችሁ ጋር ኑ ሀገር ይሻላል በሉኝ እናንተ። አዎ አንቺ እንደዚህ ተመቸልሽ እንዴ? በበፊት መጀመሪያ ጊዜ አይደለም ወይ እህቶቼ እና የወንድሜ ቤት አይደል እንደዛ እንትን ስል እሷ ዱባይ ተቀምጣ ኢትዮጵያ ነኝ ብላ ቀረጻ ታደርጋለች። እንደዛ እንዴት ውሸት ያወራል ሙስሊም? የአላህ ፍራቻ የለብንም እንዴት የሌለ ነገር እንዴት። እኔ ግን ሁሌም አንቺ ስለተመቸሽም ብላችሁ ምንም እንትን ብትሉ እኔ አልሐምዱሊላህ አው ተመችቶኛል። እስኪ እንዴት አላህ በሰጠኝ ነገር መጥፎነት ላውራ? አላህ በደለኝ አላህ አልሰጠኝም ልበል? ላ አልሐምዱሊላህ ረብል ዓለሚን አስደሰተኝ። በቃ ለምን በሰጠኝ ነገር እያመሰገንኩት መጨረሻውም አላህ ሊያስደስተኝ ሊጨምርልኝ ነው የሚችለው። እኔ ለዛ ብዬ ነው በቃ በዚህ በትንሽ ነገር ተደስቼ ነገ የሚጨምርልኝ ስለሆነ በቃ እሱ መስሎት በዚህም ነገር እሱ ስለረዳኝ ነው ምስጋና ሰጥቼ የደስታ የምንትን ብዬ እንትን እላለሁ። እናንተ ግን ሌላውን የሚበላ ነገር አይመስላችሁም። ሌላውን እርግጥ ቤተሰብ ያው በችግር ሆኖ እንደዚህ እናንተ ሊያወራላችሁ ይችላል። ከካሜራ ጀርባ እስኪ ምን እንዳለ ምን ደስታ እንዴት ቤታቸው ምን ወይ መታችሁ ወይም በሌላ ሰው ስትጠይቁ ልታዩ ትችላላችሁ። እኛ ግን እዚህ ጋር አሁን አንድ ባትራ በትንሹ ኬክ ሰርታችሁ በትንሹ ዳቦ ሰርታችሁ ከእህቶቼ ጋር ልሁን ከወንድሞቼ ጋር ልሁን
እኔ ጋር መጥቶ አንድ ሰው ተደስቶ ምን ብሎ ፋ ብላችሁ እናንተ ቤታችሁ ያለ ነገር ትጨምሩበታላችሁ። ያቺ እህትሽ የሆነ ነገር ይዛ ትመጣለች። ግዴታ በቃ ያ በመንገድ ወይም እርግጥ አስፋልትም ላይ ሊቸገር ደግሞ ተቸግሮ ሰው ዝም አይልም። እያያችሁ ነው። ሙስሊም በቦታ ቦታ ክርስቲያን ወንድሞቻችን ስንቶቹ እየረዱ አስፋልት ላይ ሙስሊሞቹ ወጥቶ እየረዱ እርግጥ አው አስፋልት ላይ የሚበላ ልጁ ይዞ እንደዛ ልታዩን ትችላላችሁ። እኔ እንደዚህ ነገር የለም ጭራሽም የቸገረው ምንም አላልኩም። የኔ የራሴ ነው በቃ የኔ ህይወት አልሐምዱሊላህ አላህ በጥሩ ደረጃ አደረሰኝ። ታውቃላችሁ ስደር ስንት ጊዜ እንትን ብዬ እንደናንተም ዛሬ እያልኩ ነገ ከአመት ስትጨምር ምን ስትጨምር 12 ዓመት አላህ ሁን ያለው ነገር ነው። ደግሞ እናንተም ግዴታ አንድ የተነሳው ትነሳላችሁ፣ እቃ ትገዛላችሁ፣ ሀገር እልካለሁ፣ ካርጎ አረጋለሁ፣ አሁን እሄዳለሁ። አላህ ለምን ወይም የአመቱ ነው ሊልሽ ይችላል። በዛ ሰብር አድርገሽ አንቺ አላህ ያው ከቤተሰቦቼ በፍቅርም እንደወጣው ጊዜውንም ወቅቱም እዛ ቀን በልኝ አመቻችልኝ ለመግባት ብላችሁ አስቡ። እዩ ብያችኋለሁ አይደል? አሁን ስንት ሰው መሰላችሁ? ስንት ሰው ነው በዚህ በቡናውና በዚህ በኬክ በምን እንደዛ በደስታ ሆናችሁ ብዙ እንትን ልትሉ ትችላላችሁ። በቃ ቀን ከሆነ ይሄኛ ዋላችሁበት ምንም እንትን የለም። አዳርም ምሽት ተሰብስባችሁ እንትን የምትሉ በደስታ ሌላ ነገር ያስፈልጋችኋል። አያችሁ አሁን ኬኩና ዳቦውን እያንዳንዱ ተቆራርሶ እዛ ጋ እያለ በእንደዛ ነገር ነው። አብሽሩ እህቶች፣ እኔ ያው ተደስቼ ከቤተሰብ እንዲያር እኛ እዛ እንትን ብለን እሷ ልትሉ ትችላላችሁ። እኔ ግን ደስ ሊላችሁ ነው። የሀገራችን ደስታ ለማሳየት ፈልጌ ነው። ሀገራችን በትንሽ ነገር እንደዛ ሆነን ከእህቶቻችን ጋር እዩ ስንት ቦታ አደረስን። ኬኩና ዳቦ የስንት ሰው ነው የሚደርሰው? ይሄ አሁን የሰው ጎረቤትም ሆነ ወንድም እህቶችም አልፈልግም ብቻዬ ልብላ ብትሉ ማናችሁ እኔም ብለው ዳቦም ሆነ ኬኩም በቃ ቡናውን ብቻዬ ብለው ማን ይጨርሰዋል? በቃ ይቀመጣል፣ ይበላሻል እንጂ ምን እንትን አለ። ግን በፍቅር እንደዛ አከፋፍላችሁ ያለ ሰው ሁሉም የጎረቤትም እንደዛ እንትን ብላችሁ ያስደስታችኋል፣ ትደሰታላችሁ። ሀገራችን በቃ እኔ የሚያስደስተኝ እዛ እያለሁ ማለትም ሁሌ ተሰብስበው እህቶቼ እንደዛ ሲያደርጉ በቃ ሌላ ቅናት ምንም ብያችኋለሁ። ምንም ከዛ በቃ ወጥቼ ምናምን ቪዲዮ ነገር እንደዛ እንትን ብሎ ወይም በቪዲዮ ደውዬ እንደዛ እንትን ስል እንዴት ነው እንትን የሚለኝ የነበረ እህቶቼ እንደዚህ ሆኜ እኔ አሁን የብር ብዬ በቃ ይቆጨኛል። አሁንም አልሐምዱሊላህ ረብል ዓለሚን ሀገር ያቆቶኝ እንኳን የበፊቱ ብዙ የሚቆጨኝ ነገር ብዙ ያመለጠኝ ነገር የብር ብለን ብዙ ከቤተሰቦችም ሊዘይሩ ምን ስትሉ ብዙ ሊጎድልባችሁ ብዙ በሞትም በህመምም ብዙ የተለያያችሁ ሰው ሊኖር ይችላል። ጠንከር ብላችሁ ግን አላህ ያለ ጊዜ ተነስታችሁ ሀገራችሁ ገብታችሁ የሀገር መጥፎ ነገር ስታወሩ እንዲህ ናት ሀገርማ የገባች እንዲሆነች ተመልሳ እዛ ሄደች እሷውን አይሻልም ጭራሽን በዛ ጥፍት ካልን እህቶቼ ያቺ መታይታ ሁኔታውን ያ የሚባል የነበረ ያ ሰው አንስቶ የሚቀምስ ነገር የለም ሀገሩ እንደዛ ሆኖ ምናምን ያለ ሰው ሌላ እንትን ይመጣለታል። ሰውማ ይላል ስንት ነገር የሚል ነገር አለ። ቢሆንም ደስታ የማንም እንደ ሀገርሽ እንደ ቤትሽ ይውልኝ። አሁን ይሄ ከአንድ በላይ እንትን አልጠጣም። የቅቤ ከፈለጋችሁ የቅቤ ቡና ከፈለጋችሁ በባዶ ከፈለጋችሁ ወተት ከፈለጋችሁ ሻይ ከፈለጋችሁ ይሄ አሁን እዚህ ጋር ቤቱ ትልቅ ነው። ዙሪያ ከዛ ከምን የተቀመጠ ሰው ይውልኝ ቡናው ምኑን ጠግቦ እንደዛ ነው። በቃ ሀገራችን ጥሩ ነገር በረካ እንዳለው ማውራት አለባችሁ። ቪዲዮ ሲሰሩ እንደ ኢትዮጵያ ማዳም ከሆነ ያንቺ ምን ስለሆነ በዚህ እሳት በሙቀቱ ብር ስላላችሁ ነው። እናንተ ከኢትዮጵያ ሀገራችን አየር ይበቃናል እህቶቼ እዛ እንዴት ሆነሽ የምታሳልፍ የነበረ ብላችሁ እንደዛ ስትሏቸው እነሱም ዘጭ ይላሉ።
ያው እቺ ልጅ ሀገሯ ፍቅር አላት፣ ሀገሯ ልትገባ ነው። ይሄ ነገር እንትን ብላ ጥሩ ጥሩ ነገር እኔ ሰብስቤው ማሳያት የነበር ሴትዬ አንድ ነገር ከተላከልኝ ቤቱ ምናምን ከኢትዮጵያ ቤት ያናንተ ቤት ይሻላል ምናምን ብያት ነው እንትን ነበር። አሁን ቡና ጠጡ፣ ሰላማችሁ ያብዛልኝ። ዛሬ እስኪ ከኔ ጋር ፈታ ዘና ይበሉ ብዬ ነው ይሄ ነገር እንትን ብዬ እንትን ያልኩ። ኢንሻአላህ በተለያየ ቪዲዮ ያው እንዲም ስንገባም ስንወጣ በተመቸኝ ነገር እንገናኛለን። ያው ላይክ ኮመንቱ አትርሱ። ኮመንታችሁ አይቼ በጣም ደስ ይለኛል። ከልብ ነው ማመሰግነው። ክብር በሉልኝ። እኔ ልዘይሩኝ እኔ ባልመጣ ምንም ባልመጣ ኮመንቱ እንትን ብላችሁ ምናምን ቤቴ ሞቅ አድርጋችሁ ስወጣ ሳያው ደስ ይለኛል። መልካሙ ቀን ተመኘሁላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።